አንቺ ቆንጆ አንቺ አይናማ የሚል ዘፈን አለ። ብችለው ዘፈን አንጎራጉር ነበረ ለቆንጆዋ ሀይሚዬ ማለት ነው። በናፍቆት ሳልሞት ፍለጋ ሳልወጣ በጊዜ ስለመጣሽ ደስ ብሎኛል። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ሀይሚዬ በአዲስ ቤት፣ በአዲስ የፕራንክ ሱስ፣ በአዲስ ውበት፣ በአዲስ ቅብጠት ውበቱን ደፍቶብሽ የለ እንዲ ልዕልቷ እንዴት እንደምታምሪ። በነገራችን ላይ እኔ መጀመሪያ ወደዚህ ቤት ስመጣ ስለ ሀይሚ ውበት አውርቼ ስለ እህቴ ውበት አውርቼ እንጂ ወደ ገደለው የምገባው ወደ ሌላ ነገር አልገባም። ለማንኛውም ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ በቅንነት። ሀይሚዬ የኔ እናት የኔ ቆንጆ እንደዚህ ፍክት ብለሽ በሰፊው በቪዲዮ ስለመጣሽ ቅድም በትንሹ አይቼሻለሁ፣ በጣም ደስ ብሎኛል። ነገር ግን ዛሬ የመጣችው በስምረት ቤት ነው። ፍፄና ሀይሚዬ በቃ ተያይዘውታል። ይሄን የፕራንክ ሱስ ማለት ነው። አብረው እሱ ታስጨንቋለች ስትፈልግ፣ ከዛ መለስ ብላ ደግሞ አብረን እናስጨንቅ ትለዋለች። ትናንትና እኮ ሀይሚዬ የፕራንክ ሱስ ምናምን አለባት እያልኩኝ ነበረ ይመስለኛል። ዛሬ እሷ በግልጥ እኔ ትንሽ ሱስ አለብኝ ግን የምን ሱስ እንዳትሉኝ የፕራንክ ሱስ ነው አለች ልዕልቷ ማለት ነው። ልዕልቷ ባትነግሬንም እናውቃለን። ነገር ግን ውዶቼ ዛሬ በስምረት ቤት መታ ያደረገችው ነገር በጣም ገርሞኛል፣ አስቆኛልም። ማለት መጀመሪያ ከፍፄ ጋር መጣች። ፍፄ እና እሷ ሲመጡ ስምረትን ፕራንክ የሚያደርጓት ነበር የመሰለኝ፣ ግን እሷ ዳይሬክት እሱ አስጨናነቀችው። ያው እሷን ለማስጨነቅ እንዲቀላቸው ያደረገችው። ኧረ ቆይ በቅድሚያ እንዲህ ሳልነግራችሁ እኔ በቃ ወደ ሀይሚ ፕራንክ ሄድኩኝ። እንዲህ ሀይሚዬ ከሸበሌ ጋር ታርቀናል። ነገር ግን እንደነዚህ አይነት ፕራንኮች ያው ሳናስበው ወደ ሌላ ነገር ይከቱናል። ነገር ግን እኔና ሸበሌ ታርቀናል፣ የልቤ ካውያ። እንዴት አዲያሳ በፍቅር የተያዘ ሰው ይጣላል ያለው ማን ነው? እና ለማንኛውም እንኳን ታረቃችሁ። እኛ የምንፈልገው የእናንተን ደስታና የእናንተን አንድነት ነው። ሁልጊዜም ድመቁልን። ነገር ግን ዛሬ ብሩኬን በሌላ ቤት መጥቷል። ሀይሚዬም ያው በስምረት ቤት ነው የመጣችው። ምንም ማድረግ አይቻልም ማለት ያው እሷም ስምረትን ሰፖርት ለማድረግ ነው፣ ብሩኬ ደግሞ እዛ ጋር ያንን ላይ ሰፖርት ለማድረግ ነው። እና ደስ ይላል። ለዚህ አመለካከታችሁና ለዚህ ቅንናታችሁ ፈጣሪ ይጨምርላችሁ ማለት እፈልጋለሁ ከወዲሁ። እንግዲህ ዛሬ ሀይሚዬ አቶ ፍፄን አጨናንቀዋል። መጀመሪያ እንግዲህ ስምረትን ታፈቅራታለህ ያፈቅረኛል ብላ ነግራኛለች በማለት በማጨናነቅ ላይ፣ ከዛ እሱም ግራ ተጋባራ አይሆንም የሰፈሬ ሊናት ምናምን። እኔ የሚገርመኝ እኮ የፍፄም እንትን ነው የዋህነቱ። እንደገና ደግሞ የዋህነቱ ሳይሆን ስነ ስርዓቱ በጣም ነው የሚገርመኝ። እኔ ድንቅ ይለኛል በጣም ስነ ስርዓትና አይን አፋር ነገር ነው እና በጣም ደስ ይላል እውነት ለመናገር ያክል ማለት ነው። ሌላ ሰው ቢሆን የሆነ በልህ ውስጥ ምናምን ይገባና እንዲህ ካልተደባደብኩኝ ይላል። እንዴት የኔ ስም ይጠፋል ያለ ምንም ምክንያት እኔ በሌሉበት ምናምን ነው የሚለው። እሱ ግን ለተጠየቀው ጥያቄ በስነ ስርዓት ነው የሚመልሰው። ሀይሚ ግን ነፍስሽ አይማር። እንደዚህ በፕራንክ የሚተባበርሽን ሰው ታጨናንቂያለሽ እንዴ? ከዛ ገልበጥ ብላ እኔ እኮ ያው እሷን እንደዝን ብለን እንድናጨናንቃት እንጂ ማንም ምንም አላለንም። ስለዚህ አሁን እሷን እንጠራታለን፣ እናጨናንቃታለን። እሱን አፈቅራለሁ ብለሻል። ስለዚህ በተቀራኒው እሷን እናጨናንቃት። ይኸው ልዕልቷ የምትሰራውን ስራ እንግዲህ አቤት ጭንቅላት። እኔ እኮ ግርም የሚለኝ የምትሄድበት መንገድ በጣም ይገርመኛል። ለዛ እኮ ነው የሚቀኑባት ልዕልቷን፣ እግዚአብሔር ለዛ እኮ ነው የሚቃጠሉባት። እኔ ግን ሀይሚዬ ደጋግሜ የምልሽ ነገር ቢኖር አንቺ ልጅ ትችያለሽ። ነገር ግን ሰው ብዙ ነገር ሊልሽ ይችላል። ውድቀትሽን በጣም አሁን ደግሞ ውድቀትሽን በጣም የሚፈልጉ ሰዎች አሉ እና አደራ የምልሽ ነገር ቢኖር እንደው መስመርሽን እንዳትስቺ። ሰው ይሄንን አለኝ ብለሽ ከእንደዚህ አይነት ሰውን ከመርዳት ወይንም የሆነ በቃ ከስራሽ ወደ ኋላ እንዳትይ፣ ባጭሩ በቃ ከስራሽ ወደ ኋላ እንዳትይ። የሰው ነገር ሊያጠነክርሽ ይገባል። የሰው አሉባልታ በቃ ብዙ ነገር ልትባይ ትችላለሽ። ነገር ግን በቃ ጠንካራ መሆን አለብሽ። ያ ነገር ሊያጠነክርሽ ይገባል። ነገር ግን ዛሬ ስምረት ባጭሩ ተገኝታለች። ለሁለት አጨናንቀዋታል።
ፍፄና ሀይሚዬ አልተቻላችሁም። እኔ እየጠበቅኩ ነው ብሩኬ ፍፄንና ሀይሚን የሚያጨናንቅበትን ቀን እየጠበቅኩ ነው። ፍፄና ሀይሚ በአንድ ላይ ሆኖ ሲጨናነቁ ማየት እፈልጋለሁኝ። ብሩኬ ያው እንዴ ብሩኬ ተጨንቆ ብሩኬ ለሁለት አጨናንቀውት ብሩኬ ሀይሚንና ፍፄን ሳያጨናንቅ ይቅር ማለታችሁ ነው። ይሄማ እንትን ነው፣ ሼም ነው። እንዴ በአንተ ጨንቁ ማን ይቀራል ትላላችሁ? ያው በቤተሰብ መሀል አይገባም እንጂ ያው ነገር ግን እውነተኛውን ነገር ማውራት ችግር የለውም። የእውነተኛ ነገር ስለሆነ ማለት ነው። በቤተሰብ መሀል መግባት ማለት ምን መሰላችሁ? አንደኛውን አካል ዝቅ አድርጎ አንደኛውን አካል ከፍ ማድረግ። ሌላው ነገር ደግሞ የማይመለከትን ነገር መፈትፈት። አሁን ይሄ የሚመለከተን ነገር ነው። ምክንያቱም ሀይሚዬ ብሩኬን እዚቹ ዩቲዩብ ላይ ስለሆነ ያጨናነቀችው ያንን ስላየን ባይናችን ለዛ ነው እንጂ ለሌላ ነገር አይደለም። ነገር ግን የኔ ቆንጆዋ ትንሽዬዋ ሀይሚዬ ማለት ነው ቀጤበት በጣም ደስ ይላል። ስምረት ደግሞ እንትና ሆነሽ መተሽ ሀይሚን እንዳታጨናንቂያት ፈርቻለሁ። ከዛ ከጓደኛሽ ጋር ማለት ነው ስሟ እያዝልኝም አብሮ የምትሰራው ልጅ ከሱ ጋር መታ ሀይሚ ቆንጆ የሚላት ሀይሚዬን ማለት ነውና መታችሁ በተቃራኒው ሀይሚዬን እንዳታጨናንቋት ፈርቻለሁ። ሀይሚዬ እንግዲህ ያው ትችያለሽ፣ አንቺ ማትችው ነገር የለም። የፕራንክ ሱስ ያለበት ሰው ይችላል። የፕራንክ ሱስ አለብኝ ትንሽ አላለችም? አይልቅልቷ እኔ ታስቀኛል። እኔ የምናገራትን ነገር አክሰፕት ማድረጓ በጣም ደስ ይለኛል። ለማንኛውም ይመችሽ። ይህ እኮ የፕራንክ ሱስሽ ራሱ እኮ እኛ ይመቸናል፣ ደስ ይለናል፣ ዘና ነው የሚያደርገን። የፕራንክ ሱስ ሳይሆን ባጭሩ ሳብራራላችሁ አስተማሪ የሆነ ፕራንኮችን ነው የምትሰራው። እንደገና ደግሞ በዛው ደግሞ ዘና እንልበታለን። የምታጨናንቀው ሙዱ ሲስተሙ ምናምን ነገር እኔ ዘና ፈታ ነው የሚያደርገኝ ልዕልቷ እኔ በራሴ እና በርችልኝ የኔ ቆንጆ። ዛሬ ደግሞ በጣም ነው ምር ያለብሽ። በጣም ቆንጆ ሆነሻል ብዬሻለሁኝ። ከነጠንፌ አይን የሰውርሽ የኔ ቆንጆ። እነጠንፌ የሚያዩበትን አይናቸውን እንደው እኔ አልራገምም እንጂ ምናምን ትላላችሁ እንደዛ ነገር። ለማንኛውም የኔ ውድ ቤተሰብ ወይ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ዛሬ እንግዲህ ሀይሚዬ በስምረት ቤት መታለች። በቤቷ አልመጣችም። እንደዛ ነገር ማለት ነው ውዶቼ።